أهلين، هلا ماجدة، وانت بخير إن شاء الله، صحة وسلامة. مبارك عليكم الشهر. عادي يا عمري، الحمد لله كلنا كويسين يا عمري، الله يسعد. متى تجين؟ متى تجين؟ أبغى تجين عندي متى؟ أعطيني وقت. ጌታ ያ ረቢ እኔ የምፈራው ነገር ሊደርስብኝ ነው መሰለኝ ሳስበው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች ሁላችሁም እያላችሁበት አላህ ይጠብቃችሁ ይጠብቀን። ለቤቴ መዲስ ሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ ከማድረግ እስከ መጨረሻው ተከታተሉ። ማኒ እና የመዳም ኩሽና ናፍቆኛል ትጠላላችሁ ግን ምኑን ልንገራችሁ? ምኑን ከምኑን ላወዳድርላችሁ? ከኢትዮጵያ ኑሮና ከመዳም ኩሽና ማለት ነው። እዛ እያላችሁ በሺህ ቤቶች እየተቆጠረ እየተሰጣችሁ በወር እራሳችሁ ጽድት ፍክት ብላችሁ ንጹህ እየበላችሁ በንጹህ እየተኛችሁ እንደው ሀሳብ በሌለበት ሂሳብ በሌለበት አስቤዛ እንደፈለጋችሁ ደልቀቅ አርጋችሁ እየሰራችሁ እና ኢትዮጵያ ስትመጡ ኩርትምትም ሽምሽምሽም ብትሉ ምን ሆኖ የሚገርማችሁ? ምኑ ብትጠቁሩ ብትበልዙ ብትደለዙ ቀበል በላችሁ ምንም አይገርም። ምኑም ለምን ብትሉ አየሁት እኮ አየውላችሁ እያንዳንዱ ማለት ነው። እንደዚህ ስላችሁ ከፈራችሁ የራሳችሁ ጉዳይ፣ ምንም ማድረግ አልችልም። ፍሩ። ካልፈራችሁ ደግሞ ጠነክራለሁ ካላችሁ ጠንክሩ። ለእናንተ ነው ጉዳጉድ። እኛም ሰናቀው ገደል ገብተናል። እና ምን ልላችሁ ፈልጌ ነው፣ ኑሮ ብለው ወደ ታች ብለው ወደ ላይ ብለው በጎን ብለው በግራ ብለው በቀኝ ብለው ምንም ነገር ላሸንፈው አልቻልኩም። ያላረኩት ነገር የለም። ግን በቃ ያለኝ አማራጭ እነማንን ማለማመጥ ነበረ። እሷም ሳታንገራግር ምን እንዳለች ሰምታችኋል፣ መግቢያ ላይ ማለት ነው። የዛኔ ልቤ ዱአ ለምን ብትሉ እኔ ስደት አገር ቤት ገብታችሁ እንደገና መልሶ ስደትን ማየት እንዴት እንደምጠላውና ሰው ምን አባቱ ነው ተመልሶ የሚመጣው እንጂ በቃ እዛ አየው ስደትን አገር ገባ እስከመቼ ነው? አትዋሉም፣ አትፍረዱም፣ ነግበኔ በሉ ማለት ነው። ከዚህ በኋላ ነግበኔ በሰው ላይ ከመፍረዳችን በፊት ነግበኔ የሚለውን ነገር ጭንቅላታችሁ ላይ ሴፍ አርጉት እና እኔ አንዴ ተናድጄ ማለት ነው። ይሄ ባሉካስ ያናደኝ ምን አባቱ እኔ እሱን ማጠቃ መስሎኝ ነበረ። ከዛ እኔ በቃኝ ካፍንጫዬ እንደው ለመዳም በነፃ ቢሰራላት አይቆጨኝም ብዬ ጡቅ አላረግላትም። እሷም አየር ላይ አትመልስላችሁ። መቼ ነው የምትመጪው? የምትመጪበትን ቀን የሚመችሽን ቀን አሳውቁኝ አለች። የዛኔ በድንጋጤ ፍስስ ብዬ በዚህ ሰሞን ቪዲዮ አለቀኩላችሁ ቤተሰቦች፣ የእኔ ውዶች፣ የእኔ ምርጦች። ነገሩ እዚህ ደርሶ ቆሟል። በየትኛው እንደምወስን ግራ ገብቶኛል። አሁንም እችን ኩሽና ሄጄ መግባት ነው ያለብኝ። እንደው ምን ይሻለኝ? በነገራችን ላይ የመጀመሪያው ቤት አይደለም ሌላ ሰው ነው። ያው እዛው ቤተሰብም ቢሆን ሌላ አሰሪ ነው። የመጀመሪያው ቤት ያለችው ታውቃላችሁ፣ እህቴ ናት ማለት ነው። እህቴ ናት ያለችው። በእሷ ላይ አልሄድም። የሚሄደው ሌላ ቦታ ነው። ያናገርኳት ሌላ በእኔ ቤተሰብ ያለበት ሰዎች ናቸው እና እሷን ነበረ ማለት ነው። መቼ ነው የምትመጪው? ባለፈው ነግሬያችኋለሁ። ምግብ ምናምን ለመስራት መምጣት ከፈለግሽ በፈለግሽበት ሰዓት ንገሪኝ ብላኝ ነበረ። ያው እርጉዝ ነበርኩኝ። ሆስፒታል ገባው። የዛኔም ጠየቀችኝ። ከዛ እንደወለድኩም ነገርኳት። መብሩክ አለችኝ ምናምን። ከዛ ትንሽ ቆይታ እንደወለችልኝ እሽለውን ቤቢ ምናምን ስትለኝ አይ ቤቢ ለአላህ አስፈልጎታል አልሐምዱሊላህ ምናምን ስላት ወይ ምናምን ብላ አጽናንታኝ ማለት ነው። ምን ብትለኝ ጥሩ ነው በቃ አሁንማ ትመጫለሽ ልጅ የለብሽም ማለት ነው። የዛኔ የሚያለቅስኩት ለቅሶ አትጠይቁኝ። ወይኔ እንደው አላህ ይሰጥሻል፣ አንቺ ገና ልጅ ነሽ፣ አብሽሪ ትወልጃለሽ ምናምን ማለት ትታ በቃ ልጅ የለብሽም ነው የሚባለው። አናደድኩ ተቃጠል
እኔ የእሷን ልጆች ለማሳደግ የእሷ ሞግዚት ሊሆን ነይ ትለኛለች እንዴ? የእኔ አለመውለድ አያሳዝናትም እንዴ? በእሷ ልጆች አንድ ሁለት ትሰጠኛለች እንዴ ብዬ ማለት ነው። ልቦልካ ፍቅረኝ ነገር አልነበረም። አሁን ደግሞ ችግሯ ጠበስ ጠበስ ገረፍ ገረፍ ስታረገኝ ያለኝ አማራጭ እሷን ነበር ማናገር ማለት ነው። በተናደድኩበት ሰዓት ሪከርዴን ዱቅ ሳደርግላት እሷም የሰማችሁትን መልስ መግቢያ ላይ ያለው መለሰችልኝ። አሁን ሁለት ልቦኛለሁ። በየትኛው ልሰቀል? እስቲ ጋይሶቼ ንገሩኝ። ሀባይቦቼ በእኔ የደረሰው በእናንተ አይድረስ ልበላችሁ እንዴ? እንደው ግራ ግብት መላጥፍ ኑሮ ጣራ እየነካ ሄደ። ገቢው ቀነሰ እንጂ እኔ በቃ ከመውደቄ በፊት ማምለጥ አለብኝ ብዬ ይኸው እኔ ይሄንን ሪከርድ ያረኩላት በተናደድኩበት ሰዓት ነበረ። እንግዲህ ያው ለአሁኑ እጅ አልሰጠውም። ያው መስጠት አይቀርም ብዬ ነው ሪከርድ ያረኩላት እና እስከ መቼ ነው ስደት? አስባችሁታል? እስከ መቼ ነው እንደዚህ ስደትን የምናጠለጥለው? እስከ መቼ? አሁንም ሰርቼ ልልክ ነው ወደዚህ፣ ሰርቼ ልሰበስብ ነው፣ ባሌን ይዤ ልግባ ነው። እንጂ ኧረ ግራ ገባኝ። ያ ረቢ እንደው ተውስ ጌታዬ፣ በስደት ተቃጥለን የመጣ ነው እኛ። ያ ረቢ ሹፈን እስተው ወላሂ ሹፈን ረብል ከዕባ ሹፈን ጌታዬ። እንደው እስከ መቼ እንደዚህ? ተው አመላችን አትፈልግ። እኛ ብዙ ወንጀል አለብን። እኛ በብዙ ነገር አስከፍተናል። ያ ረቢ የእኛን አመላት ተቃጥለን 11 ዓመት ሰርተን የላለፈልን አሁን እስከ መቼ ሰርተን ሊያልፍልን ነው? ስደት እንድንመኝ የምታረገን አማርኛው ራሱ እምቢ ብሎኛል። ዛሬ እምቢ ብሎኛል። ይህን ሪከርድ ትላንት ነው ያደረገችልኝ። ትላንት እሑድ ነው ያደረገችልኝ። ትላንት አለሐድ ማለት ነው። እናላችሁ ይሄንን ይመስላል እንግዲህ በዚህ ኩሽና አሁን ጠብር ግፍልኝ ይሁን እንደው በሀገሬ አላህ ይፈርጀኝ ይሁን። እስካሁን ድረስ እኔ ምን እያልኳችሁ ነበር? በቃ እኔ ከዚህ በኋላ ስደት እዚህ በራፌ ጎረቤቴ ላይ ቢመጣ ስደትን አላየም። ከመጣሁ እስካሁን ቸግሮኝ አያውቅም እያልኳችሁ ነበረ። ለካ አጅሪት ኪሳችሁ ጎደል ሲል የሆነ የሞላችሁት ነገር ሲጎዳልባችሁ ግዳችሁ ነው የሚያሳስባችሁ ስደት። ወይኔ በዚህ ቪዲዮ አንድ ሰው እንዳይሰድበኝ። እኔ መሮኛል፣ ኑሮ አስጠልቶኛል። በቃ አንድ ሰው እንዳትሳደቡ ማለት ነው። ከምትሳደቡ ጥላችሁ አትስደቡ። በቃኝ። እኔ ያለኝ አማራጭ ንድድ ስል ወደ እናንተ መጥቶ መተንፈስ ነበረ። ብዙ ነገርን ደባብቄ ኖሬ ነበረ። አሁን ግን አላሁ አክበር አልቻልኩትም። አንገሸገሽ እውነት ለመናገር ወላሂ ኢትዮጵያ ላይ ወላሁ አክበር ጠላትም ይኖሩበት አይባልም፣ ግን ሀገር ነው። ምንም ማድረግ አይቻልም። ከነገ ዛሬ ይሻሻላል፣ ከነገ ዛሬ እንሻሻላለን እያል ይኸው እየተጠባበስን ነው። እዛ እያላችሁ እባካችሁ ምን ልበላችሁ፣ በሚመቻችሁ ነገር ወስኑ። ሌላ ምንም አልላችሁ። የመዳሞቻችሁን እግር እጠቡ ነው ብላችሁ እስከ መቼ አትበሉ። ያኔ ደወስ ያለ ገንዘብ እስከምትይዙ ከዛማ ባናቷ ትተካል። ምንም ማድረግ አይቻልም። ቻው።